እንዴ እባካችሁ ስለጠፋው ነው ልጀምር ዛሬ ካሜራ በጣም ብርቅ ነው የሆነብኝ እሺ እንደምን ዋላችሁ ማን ነው እንደምን ዋላችሁ የቻናል ዋን ቤተሰቦች ይህ የቅዳሜ ጨዋታ ነው የቅዳሜ ጨዋታ ተጀምሯል እነዚህ ቀጤማ የመሰሉ እህቶቼ ቲጂና ጄሪ እንኳን ለመጎዝጎዝ ያመቻሉ መቲን ማታመቸው ወደ ቅዳሜ ጨዋታችን እስቲ እንግባ እንችላለን ቀጤማ ለመጀመሪያ ጊዜ እድለኛ ነህ ግን እኛ መሃል ታዲያ ቀጤማዎች መካከል ማለት ይሄ ህገወጥ ቀጤማ ሻጮች እንደ ደንብ ማላችሁ ቁጭዬ እየተከታተልኳችሁ ነው እስቲ ከማን እንጀምር ከለምለሚቷ ከለምለሚቷ ግብዣ ሁሉ ወደ አንድ ቦታ ያመራል አይነት ነው ሶስታችሁም ወደ እኔ ያው እንደተለመደው ለቤተሰቦቻችን ማስተዋወቅ ስላለብን አስቀድመን የቅዳሜ ጨዋታ እያንዳንዳችን እጅ ላይ መመሪያዎች ይኖሩታል ጥያቄዎቹ እኔ መመሪያ ላይ ይሄንን ታውቂያለሽ ብዬ የምነግራችሁ ኡነታ ይኖራል ዓለም አቀፍ ኡነታዎች ናቸው ግን ርዕሱን እነግራችሁና በመነግራችሁ ርዕስ ውስጥ እናንተ የምታውቁትን ኡነታ ቀድማችሁ ማንኛውንም ኡነታ ትነግሩኛላችሁ ክሉ ግን ሰጣችኋለሁ እኔ ጋር ደግሞ ምን አለ ከሁለት አንዱ ምረጡ ከሁለት አንድ መምረጥ ነው ቁርጥ የሆነ ምርጫ እሺ ስንገባ ነው ቁርጥዩን ክትፎዩን የምታውቂው ስንገባብን እሺ እኔ ጋር ደግሞ የግል ጥያቄዎች ናቸው የግል ጥያቄ ፐርሰናል እሺ እኔ ጋር የምነግራችሁን ቃላት ተቃራኒ ቃል ነው የምትነግሩኝ ተቃራኒኛ ሊፈተን ዳርና ዳር ከበዳል እና ማሙቅ እሺ አይደለ ተቃራኒው ቃል ስለዚህ ከኔ ጀምር አማርኛችሁ ይፈተን እሺ ግን ቀላል ናቸው ጥያቄዎቹ ከማን ልጀምር እኔ ደግሞ አሁን ከመቲ ልጀምር እሺ ለምን ቀለለብኝ ግን መቲ አገላለጿ ለየት ሊል ስለሚችል የሲኦል ተቃራኒ የገቡ ቀላል ነው ተቃራኒ ወይኔ ተመሳሳይ ነው ቀላል የሲኦል ተቃራኒ ገነት ባይዘው ምን እንደማስብ ሁሌ የሆነ ነገር ሳስብ በጠባቡ ማሰብ አልችልም አስፈጃውና አሁን የሲኦል ስትይ ገሃነም ሙሉ ትዝ ብሎኛል ብዙ ነገር አይደርስ ትዝ ብሎ ተመሳሳይ አየሽ ለዚህ እኮ ነው መቲ ስትመልስልን ሞር ከብዙ ከጥናቶች አንፃር ምናምን ታጣቅሳለሽ ብዬሽ የሲኦል ተቃራኒ ገነት አንቺ ምንን መች ተደራርሰው ነው ገነትንም ያህል ነገር የሲኦል ተቃራኒ ተቃራኒ ታስቀጽፊና አይ ገነት ተቃራኒ አይደል ማለት ቪአይፒ ነው ሌላ ፈልጊለት የክፉ ነገር ተቃራኒ አይሆን ግን ሲኦል ያልሆነ ማለትም ይቻላል ማለት ይቻላል ገነትን እንዳናቃል ነው አሁን ለምሳሌ ለበላ ተቃራኒ ብትዩ ያለበላ ልትችልሽ እኮ እንደማለት አራት አወዛግቡ ትክክለኛ ነው ሲኦል ገነት እሺ መቲ ቆይ ሌላ ጥያቄ ልጠይቅሽ እሺ የሲኦል ተመሳሳይስ መሬት ነው ያለንበት ነው ገና ወንበር ላይ ቁጭ ያለው ብለሽ መሬት አለሽ እኔ ለማለትም በቀቅ ያለ መልስ ይመለሳችሁ እሺ አቤላ የባል ተቃራኒ የባል ወሽማ ነው ተቃራኒው ወሽማ ነው ወፈሻል ባል ሲወጣ ጎበዝ ወሽማ ነው ትክክል ነህ ስለዚህ ነው እኔ ማሰብ እንዴ አንቺ ሲኦሉን አስቢ ወሽማውን አስባለሁ ሚስት ለምን አላልከኝም የባል ተቃራኒ አይ ተቃራኒ አይደለች የግራ ጎኔ ነች ሚስቴ አያመላለስ አቤት አይጀምር ተቀመጠልኝ ዛሬ ሚስት እንዳይመረቅልኝ እኔ ያለኝ ሚስት ይበቃኛል ዋው እሺ ስለዚህ ውሽማ በሚለው ጸንታ እሺ ውሽማንም ሚስትንም እንቀበላለን እኛ ቲጂዬ እሺ የትራፊክ ተቃራኒ ፖሊሱ ነው ምኑ ነው ትራፊክ እኮ ራሱ ፖሊስ ነው አይ ትራፊክ መንገድ ሊሆን ይችላል የትራፊክ ህግ ሊሆን ይችላል የትራፊክ ፖሊስ ሊሆን ይችላል ሰውየው የትራፊክ ፖሊስ ተቃራኒ የትራፊክ ፖሊስ ተቃራኒ ምን ሊሆን ይችላል በእናትሽ ሹፌር ነሽ ተጠንቀቀሽ እኮ ሹፌር አይገርም አይምሮይ ንቁ አደረገው አቤል እኔ ደግሞ ተጠንቀቂ ያው ትጂዬ ሹፌርም አይነት አለው የትኛው ነው የባስ ነው የታክሲ ነው የላዳ ነው የኤሌክትሪክ ነው የነዳጅ ነው ከተማው ነው የምንድን ነው ሊሆን የሚችለው መምረጥ አለብሽ ቶሎ የሚቆሙት የታክሲ ሹፌሮች ናቸው ለትራፊክ ፖሊሶች እሺ ስለዚህ የታክሲ ሹፌሮች በቃ እሺ ይሁን ዋው የሚገርም ተቃራኒ እንደዚህ አስቤው አላውቅም አዲስ ዲክሽነሪ ላይ የሚጻፍ ቃል ነው ያገኘው አሁን ደግሞ ወደ ሲኦል ማን ነው ወደ መቲ እንሄዳለን ተቃራኒ መቲ እሺ ከማን ጀምር?
እንዴ ምን ነው ግብዣዎች ወደ እኔ መጡ ዛሬ? እኔ ለመኮረጅ እንዲያመቸኝ አንዳችሁ ካላችሁ በኋላ ወደ ቀኝ ነው የሚቀናው ማለት ነው ሰው ማየት አይደል? እስቲ ወደ ግራህ ደግሞ ተመልከታ። እኔ እናንተ ምን ታየው ግራክ? እሺ ጄሪ የካንቺ ልጀምር። ስለ ሃት ዶግ ሳንዱች ወይ ስለሱ ስትሰሚ መጀመሪያ ጭንቅላትሽ ውስጥ የሚመጣው ነገር ምንድነው? ተኩሱሽ ሃት ዶግ ሁላችንም ጭንቅላት ገዛ መሰለኝ። እኔ ግን ቅርጹ ነው የሚመጣልኝ መጀመሪያ። ቅርጹ ምንድነው እንዴ? አረበት ምንድነው ትላለች ደግሞ ለተም ሃት ዶግ ሃት ዶግ በጣም በዛ ሰፋር ካለ መታሰበው ፍሬውንስ ማን ነው? እሺ ኔክስት ታይም እሺ ይመጣልኛል መቲ። በቃ አይምሮ ውስጥ የሚመጣልኝ ትኩስ ውሻ ነው። ኖ አይደለም ልጅ እያለን ያየናቸው ፊልሞች ላይ በብዛት ሆት ዶግ አለ። እሺ አቤልዬ ለሰዎች ዋሽተው የምታውቀውና ከሰዎች የሰማው ነጭ ውሸት? ለሰው ዋሽቼ መልሼ የሰማሁት አይ ለሰዎች አንተ ዋሽተው የምታውቀው ውሸትና አንዳንድ ሰዎች ነጭ ውሸት ይዋሻሉ አይደል? እንደሱ አይነት ሰምተው የምታውቀው ነጭ ውሸት ሁለት መልስ ነው። አይገርም። እኔና ውሸት እንደዚህ እንጠፋፋለን ብዬ አላሰብኩም። ማለት ቀላል ውሸት እኮ አለን። ደርሻለሁ መጣው ከምትለው ጀምሮ አዎ የተሻለ ሰፋ ያለ መልስ ለመስጠት ነው። እኔማ እንደው ላስብ የተሻለ መልስ ለመመለስ። እሺ ነጭ ውሸቱንም በደንብ አስብልኝ። እሺ ነጭ ውሸት ሌላ ሰው ያሸው ብዙ ኮሽተናል ግን ይረሳል የሰማው ውሸት። አዎ ወይኔ እንደውም አቤል በጣም ነግሮኝ በቃ መሳቄን ማቆም ያቅተኛል ብዬ ነበር። እኔ አንድ ጊዜ ምን ሆነ በጣም የሆነ ፍራንኩን ፈለኩትና ለቤት ኪራይ የሬዲዮ ድራማ የፊልም ነው ብዬ ሽጫቃለሁ። የሬዲዮ ድራማ የፊልም ነው ብዬ ሽጫቃለሁ። ስክሪፕቱ ነው ስክሪፕቱ ኦኬ የፊልም ነው ብለ ከዛ ያው ልጁም በቃ ስትሰሚት ደንግጬ በቃ በጣም በቃ የሚገርም ፊልም ነው ምናምን ብሎ አካባቢ ላይ አወራው። ግን አንድ ሁለት ሰዎች ከፍተ ስማ አሉት። ይሄንን ቀርጸ ሳይሆን ከፍተ ስማ አይነት እና ለጊዜው ያስታወስኩት ይሄ ነው። ሌላ ውሸት ካለኝ መሀል ላይ ጨምርላችሁ ይመርቅልናል። እሺ ቲጂዬ እሺ ከታይታኒክ ከሴፕቴምበር 11 እና የማሌዥያ አውሮፕላን የለም ከነሱ መካከል አንድ ውስጥ ኑሪ ብትባይ የትኛውን ነው የምትመርጪው? አውሮፕላን ተይው ማሰብ ራሱ አልፈልግም። እንዲህ ነው ያስጨነቃችሁ አልፈልግም። ባይዘው ዝም ብሎ አስጨናቂዎች ናቸው ደግሞ አይደል? መሬት ይዞ እንደ ውሃም ቢሆን መሬት የያዘ ነገር ይሻለኛል። የስቃይ ምርጫ ደባሪ ነው በጣም። የማሌዥያ ከአየር ከመሬትና ከሴፕቴምበር 11 ያስቢው ከህንጻ ሴፕቴምበር 11 ይሻለኛል። ለምን እንደሆነ ያልሽ ጥፍት በቃ ድንገት ነው ነው። እኔ ግን እርግጠኛ ነኝ እኔ የጠበቅኩት ቲጂ ታይታኒክን ትላለች ብዬ ማለት እኛ ወንዶችን አስመጣው የተረፉት ሴቶች ናቸው። ብሰምጪም እነ ጃክ አሉ፣ ባለ ሀብቶቹ አሉ፣ ቫዮሊን ተጫዋቾቹ አሉ፣ ብዙ አሉ። እነሱ ናቸው ሻይ ቡና እያልሽ እንኳን እንደነበረ እኮ ነው ታሪክ ሲሆን እነኚህን ሰዎች ሰፍ የምንልላቸው እዛ ውስጥማ ምንም አልነበረ። እኔ እኮ ታይታኒክን ትመርጫለሽ ብዬ አስቤ ነበር። ከመስመጡ በፊት ብዙ ጊዜ ነበር አለማቸውን አይተሽዋል አይደለ? እዛ ፊልም ላይ ምን አይነት ጊዜ እንደ ሮማንስ በቃ እንደ አበባ ነበር ያየነው። እዛ ውስጥ የነበሩትን ሰዎች እኮ የሆነ ታሪክ ነበራቸው በእርግጠኛነት አይደል? ከሞት በፊት ሁሌም የሆነ ህይወት ነበረ። እንደዛ ነው የማስበው። ውሃም በጣም ያስፈራኛል። ይሄ በቃ መታፈን መዝቀጥ፣ አውሮፕላን መከስከስም እንደዛው። ያው ከሞት ሻይቀር ግን አንዳንዴ አሜሪካ ሆኖ መሞት እንዲህ ከላይ ሆኖ ቢላደንን አይተሽ ምናምን የማሌዥያው ፕሌን እኮ ይከስከስ ውሃ ውስጥ ይስመጥ እስካሁን አልታወቀም። ሚስቴሪየስ ነው የሆነ በጣም እሱ የሚገርም ነገር ነው። ስለሚችሉ እሱን ብትመርጫ ይሻላል። ይኖራሉ ብዬ ደግሞ አላምንም እኔ። ዓለም ራሷ ሚስጥር አድርጋው ነው እንጂ በቃ እኔ የሆነ ቦታ ነው ሊሆኑ ይችላል። አዎ የሞት እና የስቃይ ነገር። ወይኔ ፕሮዲዩሰሮች ወደ ሳቃችን ወደ ሳቃችን እንደ ወደ ነው ሃት ዶግ ምናምን ሃት ዶግ። እሺ
ያው መደዳ ሆነ ብዬ ነው እኔ ሊያዘውና እንደዚህ አረንጓዴ ለብሰው እኔ በቃ ለሆነ ላስግጣችሁ ለበግዬ እኮ ነው እየመሰለኝ ያለውና እስቲ እኔ ልምራው ለጄሪ ከጄሪ ልጀምር እሺ ከንፈርሽ ትልቅ ከሚሆንና መቀመጫሽ የቱን ትመርጫለሽ? ወይ ፈጣሪ ምን አይነት ጥያቄ ይኸውልሽ አማርኛ በጥንቃቄ መልሽ ይሄን ነገር ነግሬሽ ወይ ጉዴ እኛ ሳይገባን መቲ የገባን እኔ አይደለም መቲ የሚገባት ነገር አለ ቀድማ እሺ አይ ግን ጥያቄ ጄሪ ስለሆነ መምረጥ ነው መብትሽ ነው እኮ ደቂቃ በእናታችሁ ሁለቱም ያንቺ ነው ሁለቱም ምን አይነት ጣጣ ውስጥ ነው የገባው ለምቦጫም ከምባል እሺ በቃ ለምቦጫም ከምባል እሱም እኮ ፋሽን ሆኗል ግን አሁን ኧረ እኔ አልፈልግም ትልቅ ፋሽን ሆኗል ስንት ገንዘብ ነው የሚወጣበት እሱን አልፈልግም አንድ ጓደኛዬ እኔ በነገራችን ላይ ከንፈርት ያለሽ ብዬ ነበር አንድ ጓደኛዬ ባለቤቱ ማን ፍቅረኛው ከንፈሯ በጣም ትልቅ ነውና ሰኞ ጀምሮ ሮብ ነው የሚጨርሰው ስሙ እንደዚህ አይነት እድልም ይኖርሻል ምን መረጥሽ እኔ የታችኛው ሁላችንም የሌለን ነገር ላይ ትኩረት እናድርግ ለማለት ነው ለማሳያ መቲ አትኮርጂ ሙሉ የአይን ቅንድብ ከማይኖርሽና አቤልን መላጣ ከምትሆኝ ሙሉ የአይን ቅንድብ ከማይኖርሽ ከማይኖረኝና እንደዚህ ሙልጭ ብለሽ ቅንድብ የተሳነሽ የላይኛው ነው ይሄኛው ነው በቃ እንዳለ እዚች ጋር ይሄ በቃ ይሄ ወጥነሽ ፍላክስ ከምትሆኝና መላጣ ከምትሆኝ እንዴ በምን አይነት መስፈርት በቀላል ነው የምመርጠው ሂደን እንደ ሴት ነው የምመርጠው የታችኛው ይሄ አይኔ አካባቢ ሙልጭ ቢል ስንት አርቲፊሻል አለ ስንት ነገር አለ እሰካከዋለሁ ትላለህ የላይኛው ምን እሰካከዋለሁ የላይኛው እንዴት አድርጌ ቅርጹ ምን ይመጣል በላት ማለት አሁን መሰካካት ላይ ቅርጹ ይመጣል ተራቋል እኮ እዚህ ጋር ቢሆን አምን ጸጉሬ ተላሽቶ ቢሆን አስበው የሆነ ሰው እንኳን ደገፍ ቢለኝ ሸርተት ማለት ጉዳዩ እኮ ለሳምንት ነው ለሳምንት ቅንድብ ከማይኖርሽና ጸጉሯ እኮ አያድግም እንዴ ኧረ እኔ ቅንድብ አይኖረኝ ቅንድብ ብዙ መላ አለው ይሳላል ትነቀሳለች አይደል ጥሩ እሺ ይለጠፋል በቃ እኔ አመንኳችሁ ቲጂዬ እሺ ከሐሜተኛ አለቃና ከቁጡ አለቃ ወይ ቅዳሜ ወይ ሰኞ ስብሰባ ላይ ታብራሪያለሽ ወይኔ በጣም ቀላል መሰለኝ እኮ ንገሪልና አለቃ ቁጡ አለቃ ይሻለኛል ወይኔ አሁን እስቲ አለቃ ሐሜተኛ ሆኖ ምንድነው ልታወራ የምትችለው አስበዋል የቲጂን ወጌሻ ታቱታል እንዴት ቪው ከፍ እንዳለ ቁጡም ከሆነ እንዴት ቲጂ ያሰብሽላቸው ያንቺ ቁጡ እኮ ከሆነ ቢያንስ ማብርድበት ሜካኒዝም አለኝ ብዬ ስለማስብ ነው ስሜት ስትይ የትኛው ስሜት ነው ስለ ቁጡነቱ ነው የጠየቀኝ መቼም ልክ ቲጂ ብሎ ልጅ ወይ ልታስረጅኝ የምትፈልጊው ነገር አለ ተው ቦስ ጸጉሯን ቦስዬ እስቲ መጀመሪያ ቁጭ ብለን ብናወራ ይሻላል ቡና ጠጥተሃል በቲጂ ድምጽ ነው ወደ አሜት ይገባል ባለቤቴ ወደ አሜት ይገባል ተመልሷል በትክክል ተመልሷል ዛሬ እንደዚህ አረንጓዴ መልስ ነው የመለሳችሁ በጣም ነው አመሰግነው መልሳችሁ ላይ ተጎዘጎዘ ነው ወደ ቲጂዬ ቅድም እንዳልኳችሁ እኔ ጋር ያለው ይሄንን ታውቂያለሽ ወይ ይሄን ታውቃለህ ወይ ብዬ የምነግራችሁ እውነት አለ ዓለም አቀፍ እውነታዎች ናቸው ከዛ በፊት ግን አንድ ፍንጭ ሰጣችሁ ስለዛ ነገር የምታውቁት ጠቅላላ እውቀት አለ የሚለውን እድል እሰጣለሁ እሺ መቲ ጋር ነኝ ስለ ደም መለገስ አንድ እውነታ ስንል የትም ቦታ ብንሆን የማይለወጥ እውነታ እሺ የማይለወጥ እውነታ በተቻለና አቅም ደም እንለግስ ነው የመጀመሪያው ይችላል ማዳን ነው የሚለውን ነገር መስጠት ስለሌለ እሺ እውነታዎች ሊኖር ይችላል አንዱ ሄደ ግን ቲጂዬ አንዱ ጓደኛዬ በጣም ቀጫጫ ነውና ደም ሊለግስ ይሄደ ሲለግስ ሲለኩት በጣም ትንሽ ነው ደግሞ እንደውም አንተ ቶሎ አትሽና ተብሎ ተላከ ባልት ለግስ ቶሎ አትሽና ተብሏል እንደውነታ ቆጣኝ እሺ እንደውነታ ልሰደው ለማንኛውም ዓለማችን ላይ በየ2 ሰከንዱ አንድ ሰው ደም ያስፈልገዋል አይገርምም በየ2 ሰከንዱ
ነው እኮ ምን ነው አልተገረመም? እስካሁን ራሱ 4 5 2 ሰከንድ ያስፈልጋል እኮ ማለት አስቡት። አይናችንን ጨፍነን ስንገጥ እንደማለት ነው። ስንል 2 ሰከንድ ነው። የሆነ ሰው ደም እየፈለገ ነው ማለት ነው። እኛ ግን ቁጭ ብለናል ደም እየለገስን አይደለም። እንለግስ ነው። አዎ እሺ፣ ወዴት? ወደ ግራ ወደ ቀኝ ልሂድ? ከመቲ ደስ ዳለሽ ዛሬ የመመለስ መነቃቃት ውስጥ ነው ያለው አይደል? አቤላ እሺ፣ ስለ ረሃብ እስቲ ንገረኝ። ወይ ረሃብ ይዘገንናል፣ አዎ ግን ያው እውነታዎች አሉት። ረሃብ ስትይ ይሄ ሱዳን የተነሳው ፎቶ ህፃኑ ልጅ ቁጭ ብሎና ሊበላው አሞራ ነው ጠንባንሳ፣ በቃ እሱ ነው ጭንቅላቴ ውስጥ ሁሌ የሚመጣውና እንዴት አስቻለው እላለሁ ሁል ጊዜ አይምሯችን ውስጥ በጣም በጣም እንዴት አስቻለው ማለት የሰው ልጅ ብቻ በእርግጥ በፎቶ የተፈጠሩ እውነቶች አሉ፣ የተፈጠሩ ነገሮች አሉ፣ ግን በቃ እሱ ነው የሚመጣው። እውነታ ነው እኮ በቃ የሰው ልጅ ካልበላ ራሱን ማዘዝ አይችልም። ማዘዝ ካልቻለ ትንሽ ፍጥረት እንኳን ያሸንፈዋል የሚለው ልትበይ ቁጭ ብለሽ በጣም እሺ። ለማንኛውም በዓለም አቀፍ ደረጃ ከ11 ሰው አንድ ሰው በረሃብ ውስጥ ይኖራል የሚል እውነታን ታቅፋ ነው የምትኖረው ዓለማችን። ከስንት ሰው? ከ11 ሰው አንድ ሰው ኧረ ትንሽ ጋበኛ ግን 10 ጥጋበኛ የት ሀገር ነው? የት በዓለም አቀፍ ደረጃ ነው ዓለም አቀፍ ነው ሬሾ የወጣው። ወደ ሀገር ወደ አህጉር ብናደርገው ሊጠብ ይችላል ሬሾ። እሺ ስለ ህፃናት ሆኖ ደግሞ ስለ አፍሪካውያን ህፃናት የሰማሽው ይሄን እውነታ? ስለ አፍሪካ ህፃናት ኬንያ ሄዳ ታውቃለች። ስለ አፍሪካ ህፃናት ኢትዮጵያንም ያጠቃልላል። ፋክት ነው ዩ ጋይስ። ብዙ ኒውትሪሽን ወይም የተመጣጠነ ምግብ ስለማያገኙ ህፃናት አድገውም ህፃናትም የመቀንጨር ምንድነው የሚባለው ይቀነጭራሉ። ምክንያቱም የተመጣጠነ ምግብ ስለማያገኙ አፍሪካ ውስጥ በተለይ ኢቭን በተመሳሳይ እድሜ ውስጥ አፍሪካዊ ህፃንና ሌሎች ዌስተርን ዩሮፕ ውስጥ ያሉ ህፃናትን ብታዩ ሳይዛቸውም የተለያየ ነው እና ፐርሰንቴጁን እርግጠኛ ባልሆንም 64 በመቶ የሚሆኑ ኢትዮጵያ ውስጥ ያሉ ሰዎች ቀንጭረዋል ተብሎ ይታሰባል። እንደ ሀሳብ 67 ነው ጄሪ 67 በመቶ የቀነጨረ ግን ፋክቱን ከመናገርሽ በፊት እንደ ሀሳብ አላቅም ይሄ መቀንጨር የሚለውን ቋንቋ በሌላ መቀየር ነው። እኔ መቀንጨር ማለት እኮ እና ነው በልቶ ማደር የተሳነው በሚል መቀንጨር አይደል ቃሉ ግን እሱ ነው አማርኛ ቃሉ እሱ ነው። አማርኛ ቃሉ እሱ ነው። 67 በመቶ የቀነጨረ አዎ ማለት ሳይዛችን ልክ ምንድነው በየእድሜ ክልላችን የሚያስፈልገን የተመጣጠነ ምግብ መውሰድ ስላልቻለን አካላችን፣ አይምሯችን፣ ተግባራችን ከሚጠበቀው በታች 67 በመቶ የቀነጨረ እንዲያውም ባስና ታክሲ ሲጋፋ የተሻለ ያልቀነጨረው ነው እንደው ጉልበት እኮ አለን። ግን እንዴት ነው መሰለ ከሚጠበቅብን ፕሮፖርሽን አንፃር እኛ የቀነጨርን ነን። ስለዚህ ጄሪዬ ባጭሩ ለመቲና ለአቤላ መቀንጨር ምን ነገር ሲያጋጥም ነው የሚለውን አሳይመንት እንሰጣለን። ቁመት፣ ክብደት፣ አስተሳሰብ ከማዋሃድ ጀምራለሁ። እሱን ደጋግሜ እለዋለሁ። ለጊዜው ለኛ ሞራል ብለሽ በልቶ ማደር የተሳናቸው በሚለው ውሰጅ። በቃ አመሰግናለሁ። ለማንኛውም አፍሪካ ውስጥ እንቆይና አፍሪካ ውስጥ በየ5 ደቂቃው አንድ ህፃን ይሞታል። ያስደነግጥም በጣም 5 ደቂቃ ይሄ እውነታ ነው። በየ5 ደቂቃው አፍሪካ ውስጥ ምክንያቱ የተለያየ ሊሆን ይችላል። በጦርነት ሊሆን ይችላል፣ በምግብ ማጣት ሊሆን ይችላል፣ በህመም ሊሆን ይችላል። ብዙ ናቸው ምክንያቶቹ። ግን አንድ ህፃን አፍሪካዊ በየ5 ደቂቃው ይሞታል። ጃፓን እኮ ባለፈው እዚህ ፕሮግራም ላይ አይቻልም። ጃፓን እንደውም የሚሞት ሰው ነው የጠፋው። ለማንኛውም የቅዳሜ ጨዋታ ፕሮግራማችን ይሄን ይመስል ነበር። እንዴት ነው ፕሮግራሙና ጨዋታው የቀነጨረ ነበር ወይስ ሀትዳግ ነበር ወይስ በየ5 ደቂቃው ገደልናችሁ ወይስ አሳቅናችሁ? የፋፋ ነበር። እናመሰግናለን።